የጀመረን ዘፈን ነበር ያፋቀረን አደግንና ተቀየረ መፍራት ማፈር ተጀመረ እድሜ ዳኛ ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይህ ቴድሮስ የማነ ዩቲዩብ ቻናል ነው። ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብለን ያሰብናቸውን ቁም ነገር አዘል አስቂኝ እንዲሁም ወቅታዊ የሆኑ ቪዲዮዎችን ይዘን መተናል። እናንተ ደግሞ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። የእናንተ ሰብስክሪፕሽን ለኛ ክፍያ ነው እና ሰብስክራይብ ማድረግ እንዳይረሳ። እንዲሁም ቪዲዮውን ሲጀምሩ ላይክ አድርገው ይጀምሩ። ወደ ቪዲዮ እንግባ። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል እመን። አብኛለሁ ወንድሜ አብኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግርህን ሐላል አድርገው። እውነት ነው ወንድሜ፣ እውነት ነው። አንተ ነህ የተረዳኸኝ ወንድሜ። እውነት ደሞዝ ከፈልኩ፣ ጡረታ አለ፣ ጡረታ ስለ ስራ ግብር አለ፣ በዚህ ባንኩ፣ በዚህ ቤት ኪራይ ወንድሜ አንተ ነህ የተረዳኸኝ። ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ዩቲዩብ ላይ ዶንኪ ቲዩብ ላይ ላይቭ ገብቻለሁ። ይኸው ስልክ ሸልማለሁ። ግን እስከዛው እርዱኝ። በቃ አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ 1071976338 አስገቡልኝ። 5ም 10ም ግን አሁን ዶንኪ ቲዩብ ላይ ላይቭ ገቡ። ያገኘውን እድል መጠቀም ነው ወንድሜ። በጣም ነው የማመሰግነው። ዛሬ እቺ እኛ ላይ ምን ትሰራ ነበር? ሰውዬ ተገኝታለች። እኔ የምሰራውን ነገር በተቀላላ ይሰራል። እንግዲህ ጋይስ ትናንትና ጃኒ ቲክቶከሯ ጃኒ ከአዶናይ ወንድም ጋር ሆነው አንድ ላይ በመኪና እየሄዱ የሆነ መኪና አደጋ አጋጥሟቸዋል እየተባለ ነው። የሚያሳዝን መረጃ ሰምተዋል። ቲክቶከር ጃኒ የመኪና አደጋ እንዳጋጠማት እየተገለጸ ይገኛል። እንግዲህ ቀደም ሲል አንድ መረጃ አጋርቻችሁ ነበር። ቲክቶከሯ የመኪና አደጋ አጋጥሟታል፣ ነገር ግን ይፋ ስላልሆነ አሁን ላይ አነግራችሁን ብያችሁ ነበር። ነገር ግን አሁን ላይ በተለያዩ ሶሻል ሚዲያዎች ላይ ስለተበተነ ማለት ነው ላጋራችሁ፣ እንዲሁም ደግሞ ጥርት ያለው መረጃ ወይም ደግሞ እውነት አሁን ያሉበት ሁኔታ ምን ይመስላል የሚለውን ጭምር ላጋራችሁን የመጣሁት። ታዲያ ትናንት ማታ ነው የመኪና አደጋው ያጋጠማቸው ማለት ነው። ከቆመ ግንብ ጋር በመጋጨት ነው አደጋው የገጠማቸው። ታዲያ አሁን ላይ ጃኒ ማለት ነው በጥሩ ጤንነት ላይ ስትገኝ፣ የአዶናይ ወንድም ግን አብሯት ነበር። እሱ ጉዳት እንደደረሰበት እንግዲህ እየተገለጸ ይገኛል። መኪና ውስጥ ግን አዶናይ አልነበረም ተብሏል። አዲስ ነገር ካለ ደግሞ አጣርቻ አጋራችኋለሁ። ለፈጣኖች ፎሎ ማድረጋችሁን አትርሱ። ፈጣሪ ቀላል ያድርግላቸው። መልካም። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ያቅለልላችሁ። እግዚአብሔር ይጎብኛችሁ። እንደኛ ስራ እንደኛ ነገር ሳይሆን እሱ እንደምሕረቱ ይጎብኛችሁ። በጣም ነው ያዘንኩት። ነገር ግን የግድ ለህዝብ ማስተላለፍ ስላለብኝ መናገር ስላለብኝ የተናገርኩት። ምክንያቱም ሁሉም ሊያወሩት አሰብስበው እየጠበቁ ስለሆነ እኔ ቀድሜ አውርቻለሁ። አሁን ሊያወራሽ ደስ ብሏት ነው ብለው ሊገድሉኝ ነው የሚችሉት። ጋይስ ሊበሉኝ ነው የሚችሉት። እናቴ ትሙት። እንግዲህ መወራቱ መስማታቸው አይቀርም። ከባድ የመኪና አደጋ ማታ ተዝናንተው ሲወጡ ሁለቱ ከባድ አደጋ ደርሶባቸዋል። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይማራችሁ። እንግዲህ ሊያሾም ተናግረዋለች። እንግዲህ ያው የሷ ሪፖርተር ስላለዋት እነሱ እንደነገሯት ወይም መረጃ እንደሰማች እንደዚህ አይነት አደጋ አጋጥሟል እና እባካችሁ መኪናን ስትይዙ በእናታችሁ ተጠንቅቃችሁ ንዱ፣ ቀስ ብላችሁ ንዱ። ያው መጠጣታችሁ ማለት ነው እና ያው ህግና ስርዓት ተከትላችሁ መንዳት ጥሩ ነው። ያው ያጋጠመው አደጋ በምን መንስኤ እንደሆነ ባናቅም ግን የመኪና አደጋ ብዙ ሰው ህይወትን እየቀጠፈ ነው። ባለፈው ወር በጣም ብዙ ሰው ሞቷል። አንድ መኪና ላይ 18 ምናምን ብዙ ቦታ ኮተቤ አካባቢ አደጋ ነበረ ምናምንና እና አሁን ተከትለው የነጃኒም እንኳን ደህና አሁን እንኳን በህይወት ተረፉ። ዝሮ ፈጣሪ እንትን ያቅልልላቸው። እና ደግሞ ስለ ሊያሾው ይሄን እንትን ሲዘግብ ዮኒ ማኛ ተናግሮ ነበር። እስቲ ዮኒ ማኛ ደግሞ እንስማው። ከማንም ቀድማ ሰምተዋለች። ሊያ የጃኒ ወዳጅ አይደለች፣ ወዳጆች አይደሉም፣ ጓደኞች አይደሉም።
አረ እንዲያውም ኤልሹን አረ የምታውቂው ነገር ካለ ባክሽ ንገሪኝ እያልኳት ነበረ። ኤልሻዳይ ማለት ነው። የምታውቂው ነገር ካለ እየጠየቅኳት ነበር። አይገርምም? ግን ከማንም በፊት ግን የሰማችው ሊያሾ ናት። የእናንተን ውድቀትም ማደግንም የሚነግራችሁ ከእናንተ ጋር የማይስማማው ሰው መሆኑን ስታዩ አጠገባችሁ ያለ ሰው የሆነ ሰው የእናንተ ጠላት ነው። የሆነ ሰው የእናንተ ጠላት እንደሆነ በዛ ታያላችሁ። ምክንያቱም there is no way ጃኒን የሚወዳት ሰው አጠገቡ ያለ ሰው ለሊያ እንደዚህ ሆነ ብሎ አይነግራትም። ሊያ ምንም ክፉ ነገር አላለችም። እግዚአብሔር ይጠብቃችሁ ምናምን ያለችው ግን ኢንፎርሜሽኑ ሊያ ጋር እንዴት ሊደርስ ቻለ ነው ጨዋታ። አያችሁ፣ ኢንፎርሜሽኑ ሊያ ጋር ደረሰ ማለት የጃኒ በዛ ሰዓት አብረዋት የነበሩ ሰዎች አንደኛው የእሷ ጠላት፣ ሴትም ይሁን ወንድ የእሷ ጠላት፣ የእሷ ጠላት አጠገቧ የነበረ ሰው። ያሳዝናል። ስለዚህ አሁንም እኔ የሚያስፈራኝ ከእናንተ ጋር እኔ ችግር የለብኝም። እኔ ጓደኞቼን ጠንቅቄ ነው የማውቀው። ፈጣሪ በሚያውቀው እግዚአብሔር ይጠብቅልኝ። የኔ ጓደኞችን እግዚአብሔር ይጠብቅልኝ። በደንብ እንደዚህ አይነት ነገር የለብኝም። ግን አሉ የእናንተ የሆነ ነገር ሲደርስባችሁ ሮጠው ለጠላቶቻችሁ ነግረው ዜናውን የሚያሰራጩ እንደዚህ አይነት ሰዎች አሉ። ነው ሊያ ደስተኛ ነበረች? ውሸታሞች አልነበረችም። አትዋሹ። ውሸት ምንም አያደርግም። ቪዲዮውን አይተናል። በጭራሽ ደስተኛ አልነበራችም። እግዚአብሔር ይማራችሁ፣ በጣም ከፍተኛ አደጋ ደርሷል ነው ያለችው። የምን መዋሸት ነው አላለችም። ያለችው በደንብ ሰምቻለሁ። እግዚአብሔር ይሁናቸው፣ እግዚአብሔር ይጠብቃቸው። ሶሻል ሚዲያ ላይ መውጣቱ አይቀርም። እግዚአብሔር ይማራቸው ነው ያለችው እንደሰማሁት። እኔ መዋሸት አልችልማ። መዋሸት አልችልማ። ስለዚህ አንዳንዶቻችሁ ማቀሳሰር ስራዬ ብላችሁ የምትይዙን ነገር ደስ አይልም። ምንድን ነው የሚያስደስታት? አሁን የጃኒ አደጋ መድረስ ለሊያ የሚጠቅማት ነገር ምን አለ የምትደሰትበት? ለምንድን ነው የምትደሰተው? ለምን ተዋሻላችሁ? አንዱን ለመውደድ ወይም አንዱን ነገር ለማጽደቅ አንዱን መኮንን አያስፈልግም። ተናግራለች። ቪዲዮውን አይተናል። የተቆረጠ ያለችው ነገር ምንድነው? አደጋ ደርሶባቸዋል፣ እግዚአብሔር ይሁናቸው ነው ያለችው። ቪዲዮ ሁላችንም እንዳየ ነው ማለት ምንም የሚያስደስታን ነገር አለ። ስለዚህ አንዳንዶቻችሁ ክፋታችሁ ግን ልዩ ነው። እግዚአብሔር በሚያውቀው ልዩ ነው። እና አሁን ይህችን ሰሞን ደግሞ ሌሎቹ ይረሳሉ። የባምቢ ጉዳይ እየደረሰ ባምቢ ነገሩን ትተዋለች አይደል? በቃ ተሰዳደቡ፣ አለቀ። ባምቢም ጉዳይ አልቋል። አሁን ደግሞ ወደ እነ ጃኒ መተናል። እንደው ምን ይሻለናል? አትረፉ የተባለ እግዚአብሔር ይሁንሽ ጃንዬ፣ እንወድሻለን። እንዲሁም አዶናይ ወንድም፣ ሌሎቻችሁም እንወዳችኋለን። አትጥፉብን። ሶሻል ሚዲያ ላይ ድምቀታችን ናችሁ። ተጣላችሁም እኔ ደግሞ አሁን ጠላት እየቀነስኩ ነው። ጥሩ አይደለም። እሱ ደግሞ ጠላት ሲበዛ ነው ቫይራል የምንሆነው። ጠላት ሲቀንስ ደስ አይለኝም። ልደበላልቀው የሆነ ቀን ግድ ይላል።
ዜና ነው እየተሰማ የሚገኘው። ቲክቶከሯ ጃኒና የአዶናይ ወንድም ማቱሳላ የመኪና አደጋ እንደደረሰባቸው ተነግሯል። እንደወጡ መረጃዎች ከሆነ የመኪና አደጋው የደረሰባቸው ትናንት ምሽት ላይ ሲሆን የነበሩበት መኪና ከግንብ ጋር በመጋጨቱ ምክንያት ነው አደጋው የደረሰው። በአደጋው ጃኒ በጥቂቱ አደጋ ሲደርስባት የአዶናይ ወንድም ማቱሳላ ግን እጅጉን እንደተጎዳ ነው እየተነገረ የሚገኘው። እግዚአብሔር ጨርሶ ይማራል። እንደሰማችሁት ነው ነገሩ። አሁን ዮኒ ማኛ የሚለው አሁን ይሄ እንደርስ አይሆንም መቼስ መኪና አደጋ የሚያጋጥመው ለቲክቶክ ርዕስ ለመሆን ብለው እንደዚህ አያደርጉም። ያው ሌላ ብዙ ድራማ ይሰራል፣ ግን ይሄ ሪል አደጋ ያጋጠመ ነገር ነው እና ጃኒ ደህና ነች እየተባለ ነው። ማቱሳላ ግን በጣም ተጎድቷል እየተባለ ነው እና ፈጣሪም የሆነ ጥንካሬው ምንም ሰጥቶት እንደሚሻለው ተስፋ እናደርጋለን እና ፈጣሪ እናንተ ጋር ይሁን። ደግሞ ያው ሶሻል ሚዲያ ላይ የመነጋገሪያ ይሆናል ከሌ እንትን ሆኗል ምናምን እየተባለ እንትን ዮኒ ማኛ ደግሞ እንዳለው እንደዚህ መጠላላት መሳደብ ወይ ጠላት ሲበዛ ምናምን ቫይራል የመሆን እድል ስላላቸው ይሄም ሌላ አንከር ሊያወጥበት ይችላሉ። በከሌ ምክንያት ምናምን ሊባል ይችላል እና እኛ ሰምተን ዝም ማለት ነው ያለብን እና ሹፌሮች ደግሞ ተጠንቅቃችሁ ንዱ። ያው የመኪና አደጋ በጣም ብዙ ሰውን እየቀጠፈ ነው ያለው በአለም ላይ ትልቁ አሁን ከሌላ ከበሽታም ከምንም በላይ ሰው በመኪና አደጋ የሚሞተው ይበዛል እና የመኪና አደጋ አንድ ላይ ሆነን እንከላከል። ጋይስ ምናልባት በተፈጠረው ነገር ግር ብሏችሁ ሊሆን ይችላልና ኮንፈርምድ መረጃ ልሰጣችሁ ነው። እኔም በውስጥ መስመር አንዳንድ ሰዎች ጋር ልኬ ነበርና ሶፊም የተጣራ መረጃ ኮንክሪት የሆነ መረጃ አግኝታለች። ላይቭ ነበረች ግን ላይቭዋ ተቋርጧል። ጃኒ የመኪና አደጋ ደርሶባታል። ባጭሩ ነው የምነግራችሁ። ጃኒ የመኪና አደጋ ደርሶባታል። በጣም አሁን ደህና ናት። ከሷ ጋር የነበረው አዶናይ ሳይሆን የአዶናይ ወንድም ማቱሳላ የሚባለው የአዶናይ ወንድም ነው። እሱ ትንሽ እግሩ ላይ ጉዳት ደርሶበታል። ጃኒ በጣም መጠነኛ ጉዳት ነው የደረሰባት። ምንም የዚህን ያክል ሆስፒታልም አልቆየችም። ቤቷ ነው የመጣችውና አዶናይ የለም እዛ መኪና ውስጥ አዶናይ አልነበረም። ማቱሳላና ጃኒ ናቸው የነበሩትና መኪናው ከሌላ መኪና ጋር ተጋጭቶ ሳይሆን ዛፍ ነው መኪናውን የመታው ወይም ግንብ ነገር ነው ግንድ ነገር ነው የመታውና ያለው ሁኔታ ያ ነው። ጃኒ ቤት ነው ያለችው። ከዛ የዘለለ ሌላ ነገር የለም። ምንም የተፈጠረ ነገር የለም። ያው ጉዳት አለ። ያው መኪና ሲጋጭ ያው የተጋጨ ነው ያለ ነው። እኛም እኮ በተደጋጋሚና መኪና ሲጋጭ ጉዳቶች ይኖራሉ። ጉዳቶቹ ደግሞ እዚህን ያክል የከፋ ጉዳት አይደለም። ጃኒ ላይ ስፔሻሊ የደረሰው ማቱሳላ እግሩን ተጎድቷል። ያለው መረጃ ይሄ ነው። አዶናይ የለም። አዶናይ እዛ መኪና ውስጥ የለም። ለዚህ ጃኒዬ በጣም እንወድሻለን። በቃ ቀላሉን ያደርግልሻል። ሁሉ ነገር ይስተካከላል። ወደ ስራሽ ትመለሻለሽ። አንቺ ጠንካራ ልጅ፣ በጸሎት እናስብሻለን። ታንክ ዩ ቬሪ ማች። ሌላ ምንም የተፈጠረ ነገር የለም። አትወጅና ባበሩ ልላችሁ ነው የመጣሁት። ታንክ ዩ ብራዘር አረና ወንድም ያግዘና ሆገና አይና ሰላም ሲና ተቆይና አታ የብራዘር አምቡላንስ ወደ ልፍጥና ብራዘር ሰይት ተወልደ በይዛኻ ያው አምቡላንስ እስካለ መጽማ ዝቆልዓ ክመውት ባለ ከውጾ የ እሺ ሻየውን ዓበል ፍጥነው ልጅ ማዕሽ ፍጥን እሺ ሮል ሞዴል ሆነ መይሃም ባታዛር አቲክ ደፈና ሻንዛር ለምን ይልክቱ ዘራል የፈጠነ ዶክተር ያራሽ ግምጃ ተደግሶ ወጆለን የምላንች ተቀልሶ በገንቦ ጠለው ተጠምቆልሽ ማርጠጁም ላንቺ ተጥሎልሽ ታማረሽ ታስተኝሽ በይቅመሽ ይመታል ከበሩ በይተነሽ ጉብል ከቦ ሲላ ሀውል ወጋ ናነ ይባበይ ብለው ጠጋ ድግስ የደራ ሞቅ አማረ የአገር ሰው በደስታም ጨፈረ ደጉ ባላገሩ አይገርሙ ማማሩ የአገር ሰው አጀሬ ነኩት ጊዜያዊ መልክ በባገል ጎዞች ወንድ ዛሬ ያላቀቀ ድግስ ነው ጨዋታ እስክስታ ነው ድግስ ነው ፋሲካ ነው ድግስ ነው ጨዋታ እስክስታ ነው ድግስ ነው ፋሲካ ነው እስክስታ እንግዲህ አርሰናል ወደ ቻምፒየንስ ሊግ ፋይናል መግባቱን ተነስቶ የተሰራ ኤዲት ነው። በጣም የሚገርም ኤዲት ነው። ኤዲት ያደረገው ሰውዬ በጣም እጅ ባረክ። በጣም የሚገርም ስራ ነው። ዳብሊው ብለናል። ወንዶቹ በፍሬ ሴቶቹ በአንቴና ጠበቅ አርጋ ያዘው ያንን ዘነዘና
ከባድ የቋጠሮ እና የሞት ሽረት ጥሪ ለመላው የመድፎ ሰራዊት አባላትና ለአርሰናል ወዳጆች በሙሉ። ዛሬ ኤቨርተን ወንድም ጥላ አንተ የክለቦች ቁንጮ የማንም ሕፃን በገዛ ሜዳ ላይ እንዲፈነጭ አትፍቀድለት። በቋጠሮ ረገድ ያለውን ነገር ለኛ ተው። አርሰናል ይቅደም፣ ያቋጣሪ ይውደም። አጸቋማ ሴንትራል ኮማንድ። አያችሁ በቃ እንዴት እግር ኳስ እንዴት እንደሚያደርግ ይሄ አሁን ይሄ ቋጠሮ አሁን እንግዲህ ትውልድ ያጠፋል የሆነ እንትን ፈንድተው እና በጣም የሚገርም ነገር ነው። ይሄ ባለፈው ከሲቲ ጋር ከሁለት ቀን ሰኞ ዕለት ምናምን የነበረ ጨዋታ ላይ ሊቋጠሩ ነው እንደዚህ እንግዲህ ጸሎት የተደረገው። ይሄ ድግምት ነው፣ የቋጠሮ ድግምት ነው። ደግሞ እንደደገመው ተሳክቶለታል። አሪፍ ያቆጣጠር ስታይል ነው። ቀጥልበት። እሸቱ መለሰ አቶ መለሰ ቤት አጥፍተ ሄደ አታቅም፣ ሰክረ ሄደ አታቅም፣ እሳቸው የማይወዱትን ነገር አድርገ ሄደ አታቅም። ንገረኝ እስኪ ቤተሰቦች አዝነውብህ ሄደ አታቅም። ግን ቤተሰቦች ቤት ተመልሰ ለመግባት አታፍርም። ምክንያቱም አባት ነው፣ ይመክርሃል። ጨጓራህን ካመመ ወተት ይሰጥሃል። ልጄ እባክህ ይሄ ነገር አይጠቅምም ይልሃል እንጂ ጀጅ እንደማያደርግ ስለምታቅ ክለብን ብታደር አባት ቤት ነው የምትገባው። መቼስ ጎረቤት ቤት ሄዳ አትገባም። እግዚአብሔር ሩቅ ያለ የሚያስፈራ የሃይማኖት አምላክ አይደለም፣ አባታችን ነው። አባ አባ ብለን የምንጮህበትን የልጅነት ስልጣን ሰጥቶናል። ስለዚህ ልክ አቶ መለሰ አንተን ከመንገድ ላይ ጎትቶ ቤት አስገብቶ እንደሚመክር እየተጎተትኩኝ የሚሄደው እግዚአብሔር ጋር ነው። አባቴ ነው፣ አባቴ ነው። ያ ፕሮቴክት ያደርገኛል፣ ይመረኛል፣ ያቅፈኛል፣ ይመክረኛል። በቃ እሱ ጋር ነው የሚሄደው። የእግዚአብሔር ቤት የወላጅ አባታችን ቤት ነው። አቶ መለሰ ቤት ለመሄድ ኃጢአት ሳትሰራ ነው የምትሄደው። አቶ መለሰ ቤት ስህተት ሳትሰራ ነው የምትሄደው። ዛሬ ጻድቅ መሆን አለብኝ አባቴ ቤት ለመሄድ ብለህ ነው የምትሄደው። እናትና አባት ቤት አየህ፣ ቤተ ክርስቲያን ከእናትና ከአባት በላይ የሆነ የእግዚአብሔር የወላጃችን ቤት ነው። አይ ዶንት ቲንክ እሸቱ ያን ቪዲዮ መስራት ፈልጎ የሰራው አይመስለኝም፣ እውነት ለመናገር ማለት ነው። እኔ እሱ እየደገፍኩ ያው ሳይሆን እውነት ከልቡ እሱን ፈልጎ የሰራው አይመስለኝም። እንዴት መሰላችሁ? እኔ የሚመስለኝ ማለት ነው ቁጭ ብሎ ተደብቆ እንትንን የባምቢ ቪዲዮ ቁጭ ብሎ እያየ ባስ በዴ ነው እንዴ እያለ አጥሪ ያርክሩ አረኒ ነው ያርክሩ አይደለም ይው በቲክቶክ ምን እያስተላለፈ ነው? እንደውም ጽፋለሁ ስለሷ የታለ ካሜራማን እና እንደዛ ነው የሚመስለኝ ከብረቴ ከዛ ቪዲዮን በስነ ስርዓት እንዴ እውነትም ሀገራችን እንደዚህ ተበላሽታለች እንዴ ብላ ነገር ብለን ከዝሙት የጸዳ ቪዲዮ ለመስራት የእሸቱን የኤአይ ኮርስ ይውሰድ። እኔ አይሸት ከዛ ደግሞ ያውንታ ቨርሲሳድ ትሪት ቪዲዮ ምን ነው ኢየሱስ አጎቴ ነው አልክ አይነት ዝሙት የሚለውን ስክሪፕት አምጣልኝ አምጣው። የታባቱ ዝሙት የሚለውን ቴዲ አፍሮ በኢትዮጵያዊነት በለጠኝ ቶ አይሆን እሱ አይሆን የምናለቅስበትንም ቶ አሁን ሁሉም እያለቀሰ ነው። አይሆን ዝሙት ነው። አሁን ሰውን በዝሙት የሚይዘውና ኤአይ ነው ዋናው። ኤአይውን ነው የምናስተላልፍበት በዝሙት ነው። ቆሞበት እያለ በዝሙት ታወራና ከዛ ኤአይ ተሰጠዋል። ሰይፈ ግን ኮሜዲያን ሰይፈ ብቻ እሱ ደግሞ ጋለሞታ ነው። ችግር የለብኝ ዝሙቱን እናወራለን። እሺ እያንዳንድሽ ዝሙት ላይ ነሽ። እቺ እስቲ የሰው ግማሽ የምትለውን ሰምተን እንመለስ። ሼር አርጉለት ምን ሼር አርጉለት። እቺ እንቁራሪት እየመነጠረች ነው። ግጠምኝ እያልኩሽ ነው። በራስ መተማመን እኔ ከመምጣቴ በፊት ሁላችሁም እድል ነበራችሁ። አሁን ግን አብቅቶልሃል። ቢራቢሯ ትበራለች። እንዲጨፍልቄ እገድልሃለሁ። ፋይት ላይ እንፋይት። እኔ እናንተ በቂያችን ነው። ችግር የለም። ጌች እንፈራረም። ነግሬያለሁ። 5 ደቂቃ 5 ሰከንድ አላሳፍርፍም። አንተ ልጅ በቃ ትሞታለህ። አንተ የሰው ጎዶሎ አወራ ከኔ ጋር ወይኔ አላየኝም እንዴ? አላየህም? እዚች ጋር በቃ ሟች ነህ ወይ? አንድ ጥናት እንዳሳወቀው ከሆነ ለሚስቶቻቸው ስጦታ የሚሰጡ ወንዶች መላጣ ሊሆኑ እንደማይችሉ አሳይቷል። ሚስቶች ይህን ሰማር
አይደል? ኧረ እባክሽ እንደው ዝም በይ። አንቺ የምትሰሚውን ጥናትን ከየት ነው የምታመጪው? ራስሽ ነሽ እንደምትሰሪው። የምልጥና ምክንያቱ ታወቀ። እኔ ስጀመር ከእናቴ ወር ጀምሮ መላጣ ነኝ። እንዲሁ ነው የምታውቂኝ አንቺም። ልጅም ሆኜ መላጣ ነኝ እኔ። አንድ ቀን ከተጋባን አንድ ስጦታ ይቻላል። ይኸው ተመለጥክ። በመስጠት ውስጥ ጸጉር ታገኝ ነበር። እሺ እንደዛ ካልሽ አባቴ አሁን ስጦታ ሰጥቷት አያውቅም። ለምን ጸጉሩ አልተበነጠም? ችምችም ያለ ነው አባቴ ጸጉር። ኧረ እባክህ አባቴ ችምችም ያለ ነበር ጸጉሩ። ምናልባት የአባቴ ዳለ ልጅ በሚለው ለአንተ አውሱ። ወይኔ ወይኔ ምንድን ነኝ እኔ? ወይኔ ወይኔ ምን አለ እኔ ሱናሚ ይውጠኝ የጃፓን መሬት በቀጠት ስማ ኮርስ መሸጥ ጀምር ነው እባክህ። ኑሮ አይገፋም ማለት በዚህ። አዎ የምን ኮርስ ነው የምሸጠው? 10ቱ የቸከስ አሰማመጣት። አንተ አሰማመጣት ቸከስ ከጠበስክ 3 ዓመት ያለፈ ልጅ ጭራሽ ሰው ልስመክ ማለት ነው። ሆኖ ገና ሳትሰማው ገና ጀጅ ለማድረግ ሰው ገና ሳታዳምጥ ማለት ምንድነው? እሺ ያለ ቀላል መንገድ ልንገርሽ። ያለችበት ሄድና ሀያ ትላታ ሀያ አለች። ለስራ ጉዳይ ነበር የፈለኩሽ፣ ሞዴል ፈልጌ ነበር ትላታለህ። ሁሉም ቸከስ ሞዴል መሆን ትፈልጋለች ማለት ነው። ኦ ደስ ይለኛል። የምንድነው? የሙዚቃ ነው ስትል አይ ትላታለህ። እና የምንድነው ስትል የህይወቴ እንዴት ነው ግም ነው ብሩ ግርጣት። ሌላ ደግሞ ሌላ አለ። ጓደኞቿ ጋር ልክ እስኪሰበሰቡ ተጠብቅና ማለት ነው ከናንተ መሃል አንድ የምወደው ሰው አለ ትላለህ። ከዛ ግራ ይጋባሉ። ሁሉም እንዲያፈጣህባት ላይ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ ስትላት ያማል። እስኪ ሌላ ነገር በቃ ውዝድርና ሊስትሮ ስንት ነገር አለ። አንዴ እስኪ ያን አትሞክርም እንዴ? ፕሊዝ አይቤ የሚባል ነገር የለም። እሺ አይብ ነው አይቤ ጎመኔ ትላላችሁ። ምንድነው አይባልም ብሎ ድምድም ከማድረግ መጠየቅ ቆንጆ ነው። መጠየቅ ቆንጆ ነው። አይብ የሚባለው እዛው ነጋዴው ጋር ሲሆን ገዝተሽ ብርሽን ከፍለሽ ያንቺ ካረግሽ በኋላ አይቤ ነው የሚሆነው። ልዩነት አለው። ነጋዴው ጋር ሲሆን አይብ ነው፣ ስገጁ ነው አይቤ የሚሆነው። ጎመንም እንደዛው እና አንዳንዴ መጠየቅ ቢኖር ጥሩ ነው። ድምድም አለ ማድረግ ክድን አታርጉት። አቤቱ ነሰነስከው እኮ የሚቀት እንግዲህ ጋይስ ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስክንመለስ ድረስ መልካም ጊዜ እንመኝላችኋለን። ቻናላችንን አሁን ሰብስክራይብ ላይክ ያላረጋችሁ ሰዎች ሰብስክራይብ አድርጉን። እናንተ ሰብስክራይብ ካላረጋችሁ ማን ያደርግልናል? እንግዲህ አግዙን ሰብስክራይብ በማድረግ። የእናንተ ሰብስክሪፕሽን ለኛ ክፍያ ነው። እናመሰግናለን። መልካም ጊዜ